والله جننوني والله جنن مدام اገልሻለሁ ያለቻት እገልሻለሁ። ይሄ ልጅ ነገር ሆኖ ቢሆን ሬሳሽ ነው ከዚህ ቤት የሚወጣው ማን ነው? ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ፍቅር ነኝ ከመዳም ኩሽና እና ማሮቼ ሰብስክራይብ ምናምን እያደረጋችሁ ላይክም አድርጉ እና ውዶቼ ዛሬ ምን ይዤላችሁ መጣሁ መሰላችሁ? የሆነ እዚህ የገጠመኝና ያሳዘነኝ ነገር ነውና በህፃናት ዙራ ነው ስራ ስትሰሩ ለምሳሌ እኛ ከሀገራችን ስንመጣ ወይንም በቃ ያገኘንን ነገር እንሰራለን። ልጅ መያዝ ሊሆን ይችላል፣ ጽዳት ሊሆን ይችላል፣ ምግብ ሊሆን ይችላል ምናምን ነገር ማለት ነው። እና ከነዚህ ሁሉ ስራ ማለት ነው እኔ ልጅ መያዝን እንደ ከባድ ነገር ነው ማየው። በጣም ትልቅ ሪስክ መውሰድ ነው። ልጅ መያዝ ማለት ከባድ ነገር ነው የእውነት። እና ትዕግስት ያስፈልጋል፣ ጥንቃቄ ያስፈልጋል፣ በጣም ብዙ ነገር አለ ማለት ነውና ልጅ የምትይዙ ልጆች ጀግኖች ናችሁ የምር። እና ጥንቃቄ ምናምን ያስፈልጋል። አዳዲስ ልጆች ጥንቃቄ ያስፈልጋል በጣም። እኔ እንደዚህ ያልኩበት ምክንያት ስላለኝ ነው። በተለይ አዲስ ልጆች ማለት ነው። እና የሆነች ልጅ ነበረች እና አሁን በቅርብ ነው፣ አዲስ ናት፣ ብዙም አልቆየችም ማለት ነው። እና የምትሰራበት ቤት የሰው ትልቅ ቤት ነው ማለት ማዳሟ ስራ ናት፣ ሰውየውም ስራ ነው አለ አይደለ? ሰውየው ቤተሰብ ቤት ነው ያሉት ማለት ነው። እና የሰውየው እህት ቤት ውስጥ አለች ማለት ነው። እና ማዳሟ ስራ ሄዳለች፣ ሰውየውም ስራ ሄዷል። ልጅቷ ልጅ እየጠበቀች ነው። ሲጀመር የነሱ አንድ ክላስ ነው፣ ታች ከፎቅ ወደ ታች ወርደው ነው ያው አማት ቤት ነው የሚቀመጡትና እዛ ነው የምታጫውተው ምናምን ቀን ማለት ነው። እና ማዳሟ ስራ ሄደች። ከዛን ስራ ሄዳ ልጅቷ ደግሞ ልጅ እየጠበቀች ነው። የሰውየው እህት ቤት ውስጥ አለች ማለት ነው። ከዛን ልጁ ሳላ እየተጫወተ ነው። ሴትዮዋ ደግሞ ሶፋ ላይ ቁጭ ብላ ስልክ እያየች ነው። ሴትዮዋ ምላችሁ የሰውየው እህት ማለት ነው። ከዛን እቺን ልጅ በቃ ትልካታለች ሁሌም። በቀደምም እንደዛው ላከቻት፣ ጠራቻትና ላከቻት ማለት ነው። ልጁ ቁጭ ብሏል፣ እሺ ብላ ሄደች። ከዛን የተላከችበትን ነገር ጨርሳ ሰርታ ስትመጣ ህፃኑ የለም ቤት ውስጥ ማለት ነው። ህፃኑ የታለ ስትላት እኔ ምን አውቃለሁ አለቻት። በቃ ደንግጣለች። ግን ልጁ የለም፣ ከቤት ወጥቶ ርቆ ሄዷል ህፃኑ ማለት ነው። እና ለማዳሟ ተደወለ። በቃ በጣም ተቆጣቻት፣ እየዛተችባት ነበር ማለት ነው። እና ሮጣ መጣች፣ ሁሉም ተሰበሰቡ። እንደውም ተመታች ልጅቷ። ስራሽ ምንድን ነው? የት ሄደሽ ነበር ምናምን ተብላ ማለት ነው። እሷ እንደዚህ አድርጊ ብላ ልካኝ ነው። አንቺ ውሸታ፣ ምን ያላኩሽም፣ ምን አድርጊ ብዬ ነው ምልክሽ አለቻት። ያቺ ልጅቷ ማለት ነው የሰውየው እህት። ግን እሷ ልካት ነው። እሷ ደግሞ ስትልካት በቃ ታያታለች ብላ ነው ዝም ብላ እየሄደችው ማለት ነው ህፃኑን። እና ልጁ እንደዛ ወጣ። ልጅቷን ሲመቷት ነበር። ከዛም በቃ ፈለጉ፣ ልጁ አጡ። ለፖሊስ ሊያመለክቱ ሲሉ ሰው ይዞ መጣ ህፃኑን ማለት ነው። የሚያክሰው አግኝተው ይዞ መጣ። እግዚአብሔር ይመስገን ልጁ በሰላም ተመለሰ። አስባችሁታል? የሆነ ነገር ሆኖ ቢሆን ኖሮ ልጅቷ የምትቀበለውን ነገር የሚደርስባትን ነገር እና በጣም ከባድ ነው። ልጅ መጠበቅ በጣም ከባድ ነው ማለት ነው። እና ጥንቃቄ አድርጉ በየሄዳችሁበት። ለምሳሌ ይመጣሉ እኛ ቤት ከሰራተኛ ልጅ ምናምን ይዘው ከመዳም ጋር ማለት ነው። ከዛን አሉ አንዳንዶች ልጅ መጠበቁን ትተው በቃ እዛ ከመጡ ልጁን ትተው ወይንም ኩሽና ገብተው ዕቃ ያጥባሉ፣ ያግዛሉ ስራ ምናምን። እና ሌላ ቤት ሄዳችሁ ማለት የመስራት ግዴታ የለባችሁ። መዳሟም ስሪ ብላችሁ አይደለም እየሰራችሁ ያላችሁት። ብቻ ህፃኑን ትታችሁ ሌላ ቤት ሄዳችሁ ስራውን አቁማችሁ ህፃኑን ማየቱን ትታችሁ ሌላ ስራ እንዳትሰሩ። በቃ ምናምን እንደዚህ ምናምን በቃ እንዳትሰሩ። የራሳችሁን የመጣችሁበትን ነገር በደንብ ይዩ ማለት ነው። ህፃኗን በደንብ ተመልከቱ። እና ትኩረታችሁ ልጅ ላይ ነው መሆን ያለበት።
ቤትም ስትሆኑ ውጭም ስትሆኑ የሄዳችሁበት የትም ስትሆኑ ትኩረታችሁ መሆን ያለበት ያ ሕፃን ላይ ብቻ ነው ማለት ነው። እና ሊመስላችሁ ይችላል እነሱ ልጃቸው ምናምን ሲታመም ሐኪም ቤት አይወስዱም ምናምን በቃ ለልጅ ደንታ የሌላቸው ምናምን ሊመስል ይችላል። ግን የሆነ ነገር ቢሆኑ ፈጣሪ አድርግና ቢሞቱ በየሆነ ነገር አለ አይደለ? ያው ሰራተኛም ይሞታል መቼም በነጻ እንትን አያደርጉምና ፈጣሪ ከእንደዚህ አይነት ነገር ይጠብቀንና ጥንቃቄ አድርጉ ማለት ነው። ቤት ውስጥም ከሆናችሁ ወይንም ከተኛ መስራት ግን እያየውኝ ቆይ ለምሳሌ ደረጃ ምናምን ላይ ከሆናችሁ ፎቅ ምናምን ከሆነ ቤቱ ቆይ ችግር የለውም ይጫወት እዚህ ጋር ቆይ በዚህ ጋር ልብሱን ልተኩስ በዚህ ጋር እኔ ልብሱን ልጠብ ይጫወት እዚህ ጋር ምናምን ብላችሁ እንደዛ አይነት ነገር እንዳታረጉ። መቼም የነሱ ስራ አያልቅም። ተውት፣ ስራው ይቅር። ለምን ስራ አልሰራችም ለምን ይሄን ስራ አልጨረስሽም ብላ መቼም አትመታሽም አትገልሽም ማለት ነው። ሕፃኑ የሆነ ነገር ቢሆን ደግሞ ለምንድን ነው የሰራሹ? ማን ያዘዘሽ? ልጁን አታይም ወይ ነው የምትባዩ? ግዴታም ደግሞ እንደዛ ነው መሆን ያለበት ማለት ነው። እና ሌላ ነገር መስራት ትታችሁ ትኩረታችሁን ከሁሉም ነገር ላይ ትኩረት ሕፃን ላይ ብቻ ነው መሆን ያለበት። እውነትም ደግሞ እሱ አያውቅም። እያወቁም አንዳንዶቹ እያወቁም የሚያጠፉ አሉ። እና ትኩረታችሁ መሆን ያለበት ሕፃኑ ላይ ብቻ ነው ከሌላ ስራ ማለት ነው። እና እንደዛ ነው ውዶቼ። ለምሳሌ የሆነ ሰው እናንተ ሕፃኗን እየጠበቃችሁ ያላችሁ የሆነ ነገር ከታዘዛችሁ ብላችሁ ተናግራችሁ ነው መሄድ ያለባችሁ እንጂ ዝም ብላችሁ አትሂዱ። እና ደግሞ ግዴታ ያልሆነ ነገር አትታዘዙ። የራሳችሁ መዳም ምናምን ካልሆነች ልጁን የምትጠብቁትን ሕፃን ትታችሁ ሌላ ቦታ እንዳትሄዱ ማለት ነው። እና እኔ የምር በጣም ስለተሰማኝ ነው ልጅቷን ያደረጓት ነገር አይኔ ላይ ነው ያለው ማለት ነው። ራሷ ልካት ስትመለስ ደግሞ ሕፃኑ የለም እኔ መሽላኩሽ አለቻትና በቃ በጣም ተቀያየሩባት። በጣም በቃ ተቆጧት። ማን ያዘዘሽ? ሌላ ስራሽ አይደል እንዴ? በቃ ይሄ ልጅ የሆነ ነገር ሆኖ ቢሆን እገልሽ ነበር ነው ያለቻት መዳሟ። እና ያው ፈጣሪ ትዕግስቱን ይስጣችሁ። ልጅ መያዝ በጣም ከባድ ነገር ነው። እኔ አይቻለሁና የአረብ ልጆች ደግሞ በጣም ያጠፋሉ፣ እብዶች ናቸው ምናምን ነገር እና ጥንቃቄ አድርጉ። ፈጣሪ ከሁላችንም ጋር ይሁንላችኋለሁ። እና ምግብ በደንብ ብሉ፣ ውሃም በደንብ ጠጡልኝ። የሚያስጨንቃችሁ የሚያሳስባችሁ ነገር ካለ ደግሞ እርስ በርሳችን እንወያይ እና ኮሜንት ላይ ምናምን ጻፉ። ከዛን እንመካከራለን እናወራለን ምናምን ነገር እና እንደዛ ላችኋለሁ ማሮቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። እና ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ምናምን ነገር አበረታቱኝ። እና ወዳችኋለሁ። ደህና ሁኑልኝ እና ራሳችሁን ጠብቁ።